እወድሃለሁ ፍቅሬ ልትቀበል ይገባል ያቺ ሮማን የምትባለው ልጅ ተዋትና ከኔ ጋር አሁን በቃ ሰመንም ደግሞ እንመልሰዋለን ፍቅር ምን ያደረግሽ ነው አይተሽኛል ማለት ነው ምን ያህል እንደማፈቅረ ራሱ አልገባህም ሄዴ ሞልፋጣ ቆይ ለምን ነበር የታሰርከው እና ታዲያ አንተ ምን አስጨነቅ ሁሉም ነገር በመነጋገር ይፈታልሽ አትጨነቅ አሁንም ቢሆን በስሜት ሲጫወት ዝም አለ አንቺ ላዴ የምታጨበጭቢው እንዴት ነው ምን የምታገኝ መስሎሽ አይከብድም ዳይመንድ ታረጋዋለህ እኔም ከጎን ነኝ የምሯን መስሎኝ በጥፊ ለውሻት ቆይ ዛሬ ምን ነገር ጣለሽ እንዴት ትዛንስ ለዛ ነው እሺ አይደል አዎ ቤኪ እሺ ቤኪ እየቀለድሽ መሆን አለበት አረ የምን ቀልዳሹ እኔ በጣም ነው የምወድህ እስካሁንም ድረስ እኮ ያልነገርኩህ አንተ ሮማን እንደምትወዳት ስለምትናገር ነው እንጂ እኔ በጣም ነው የምወድህ ማፈሪያ እንዴ ምን አደረኩኝ ባፈቀርኩ ምን አጠፋሁት ያደረግሽውን ነገር ታውቂያለሽ ሮማን እንደማፈቅራት እያወቅሽ እንዴት እስኪ ተመልከት ከኔና ከሷ ማን ነው ቆንጆ እኔ ስለ ቁንጅና አላወራም አስተሳሰብሽን ለውጭ ሩጥ እሺ ግን አሹ እኔ አላሳዝነ እያወቅሽ ላደረግሽው ነገር አሹ ትግስቴን አታስጨርሰኝ አሁኑኑ ንገረኝ ምን ልንገርሽ ሩታ ትወደኛለህ አትወደኝም እንዴት ያለ ጥያቄ ነው ሩታ እኔ ከእህትነት የዘለለ ምንም ነገር አስቤሽ አላውቅም ምን አይነት ቀልድ ነው የምትቀልጂው ቀልድ አይደለም አሹ እኔ በጣም ነው የምወደህ አብረኝ ማቶን ከሆነ ደግሞ ራሴን አጠፋለሁ ኧረ ስለፈጠርሽ አንቺ ልጅ ምን ነክቶሻል እኔ እኮ ነኝ አሹ እኮ ነኝ ተመሳስዬብሽ እንዳይሆን አንተን ያፈቀርኩ አሹ እሺ በለኝና በፍቅር አብረን እንብረር ሁሉን ነገር እርሳውና ከኔ ጋር ሁን አሹ መቼም አላደርገውም ሩታ ልፊ ሲልሽ እንጂ እኔ ከሮማን ውጭ ሴት መስራት ትታይኝም ሩታ ይህን ያህል አዎ በቃ መልስ ይሄ ነው አዎ ሩታ እኔ ሮማኔ ለዘላለም የኔ ሆና ማየት ነው የምፈልገው ሌላ ሰው ያፈቀረ ሰው ይቅርብሽ ከባድ ነው ሩታ አይደል አሹ አዎ ሩታ ቪዲዮ ከሆነ ለዚህ የዳረገሽ እሱም ጥንቅር ብሎ መቅረት ይችላል እኔ በጭራሽ አንተ ማጣት አልፈልግም ኧረ ሰው እንዳይሰማሽ ሩታ ሁሉም ሰው መስማት ይችላል አሹ እኔ ካንተ ውጭ መኖር አልችልም በቃ እወድሃለሁ ፍቅሬ ልትቀበል ይገባል ያቺ ሮማን የምትባለው ልጅ ተዋትና ከኔ ጋር አሁን በቃ ምን እያደረክ ነው አንቺ የኔ ሮማኔ ከማንም ሴት ብበልጥ እንጂ አታንሽምሽ ሮማኔ በዚህ ልክ ስትናገሪያት እንዳትሰማ ምን አይነቱ ፋራ ነህ አይ ሩታ በቃ ሰውን ፕራንክ አደርጋለሁ ብለሽ ራስሽ ፕራንክ ሆንሻ ዲቭ መቼ ሰምተሃታል ያለችው በደንብ ሰምቻታለሁ ለዚህ ስራዋ ደግሞ አይደለም ጥፊ ሌላም ነገር ሲያንሳት ነው የምር በጣም ትገርማለህ እሺ ዴቭ ጨረስክ ቀጥይ እየቀረስኳችሁ ነው ምን እያደረክ ነው ምንድን ነው የምር አይደለም ፕራንክ እያደረግኩ ነበር አንተ ግን በጣም ትገርማለህ አሹ ማለት አልገባኝም እኮ ምን ችግር አለው በእናትህ ዴቭ ተባበረኝ ምንም እኮ አታደርግም ቤት ስደርስ ደውልልሃለሁ ደረጃ ላይ ሆነ ቪዲዮ መቅረጽ ብቻ ይሄው ምን ችግር አለው አሹን አፍቅሬያለሁ ብዬ ፕራንክ ልሰራው ነው ምን ችግር አለው ኧረ ዴቭ አታካብድ በቃ ምንድነው ይሄን ያህል እሺ በቃ ስመጣ ደውልልሃለሁ አውልቂው ምን ነው ባልቀው ቀለበቱን አውልቂው ይኸውልሽ አንቺ ዴቭ ማን ስለሆንሽ ነው የምታገቢው አሁኑኑ ቀለበቱን አውልቂና ወርውሪበት አንቺ ደፋል ፍቅር ትልቅ ሰው ነሽ እሺ እንደ ህፃን አታስቢ አይመለከትሽም አሁኑኑ አውልቂው ፍቅር ልቀቂ ምን እያደረግሽ ነው ፍቅር ልቀቂያት ምን እያደረግሽ ነው ምን አንቺ ነሽ ላዴ ተቆርቁረሽ የኔን እጅ ያሽ አዎ ፍቅር አዴን ያለ ምንም ምክንያት እንደዚህ መናገራችሁም ሰምኛለሽ ፍቅር ከዚህ በኋላ እኔን አንዳች ነገር ማድረጋችሁ ደግሞ በኔና በዴቭ መካከል ምንም ነገር አይመለከትሽም እሺ አዴ እውነታን ነው ዴቭ አዴን ነው የሚወዳት ስለዚህ ሌላ ታሪክ ለመፍጠር ሞክሪ እሺ ፍቅር ሁለታችሁን ጠብቁ እሰራላችኋለሁ አዴ ደህና ነሽ እጅሽ እንደጎደሽ ብዙም አይደለም ቤዛ አመሰግናለሁ እንዴት ያለ ቀልድ ምን ሆናችኋል እወድሃለሁ አፈቅርሃለሁ ብሎ ቀልድ አለ እንዴ ቆይ አንተ ግን ትንሽ አታስብልኝም እንዴት በጥፊ ትመታኛለህ የማይሆን ቀልስ ቀልጂ ምን ላድርግሽ
አንቺስ አንዴ ለይቶልሻል እንዴ? ዴቭ እንዲህ ስታደርግ ዝም ብለህ ታያታለህ? አሹ በጣም ይቅርታ። ያው አብራችሁ ስለምትሰሩ ደስተኛ ትሆናለህ ብዬ ነበር። ያው ደስተኛ ካልሆንክ ምን ይደረጋል? ደግሞ ይኸውልህ እኔ የምታደርገውን አላውቅም ነበር። አሁን ስቀርጽ ነው የሰማሁት ሁሉንም ነገር። እንደዛ ትሆነማ አንተ ምን ታውቃለህ? እቺ ጉድ ነች እንጂ ነገር የማያልቅባት። ሩታ ይቅርታ ጠይቂው። አሹ ደስተኛ አይደለም። የምን ይቅርታ? እራሱ ይቅርታ ይጠይቀኝ እንጂ እኔ ምን አጠፋውና እኔ ይቅርታ የምጠይቀው? ሮምዬን እንደምወዳት እያወቅሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? ቆይሽ ይሄ ምን ማለት ነው? ኡፍ ፋራ ነህ እንዴ? ሰው አትረዳም? በቃ ፕራንክ ነው አልኩህ አይደል? ማን ነው ፋራ? እንጂ ትንሽ የተናናቅን አልመሰለሽም? እራሱ እየተግባባን እንጂ አማርኛ አይደል እንዴ የማወራው? እኔ የማወራው ሌላ፣ አንተ የምትሰማው ሌላ። ቆይ ምንድነው ችግርህ? መጣላቱንስ ምን አስፈለገ? አንቺ ነሻ ትልቋ ችግር። የምታደርጊው የምትቀልጂው ሁሉም ያስጠላብሽ። ብታቆሚ ነው የሚሻለው። እሺ ይቅርታ፣ ግን ጥፊው መቼም ነው የማረሳው። ሸሹ እቺ ምን ነው በሮምዬ ትቀልዳለች? ባቡሬ ወይ ተነስተሻል እንዴ? አዎ እየወጣ ነበር እንዴ? አይ እየገባሁ ነው። ቆየት ሄደ ነበር እንዴ? የት እኮ ያው ገና ተንሶ ትንሽ ነበር። ቆይ ለምን ተዋሸኛለህ? ልትወጣ ነበር አይደል? አይተሽኛል ማለት ነው። እንደዛ ነበር። ቆየት ወዴት ነው የምትሄደው? ለሊ ስራ መስራት አለብኝ አሁን ላይ። አሁን ላይ ምን? ብዙ የግል የማይነገሩ ነገሮች አሉ። ለሊ ወንድ ልጅ እኮ ነኝ። ወጥቼ ስራ መስራት አለብኝ። እዚህ ካንቺ ጋር ቁጭ ብዬ መኖር አልችልም። አልገባኝም ባቡሬ። ቆይ ምንድነው እሱ? ምንድነው አንተ ልትነግረኝ የማትችለው ነገር? አረ ለሊ ሁሉንም ነገር እንደነገርሽ ለምን ትፈልጊያለሽ? እሺ ንገረኝ፣ ምንድነው? ምን መሰለሽ ለሊዬ፣ ኪሴ ውስጥ ምንም ገንዘብ የለም። ወጣ ብዬ ተፍተፍ ብዬ ገንዘብ ኪሴ ውስጥ መኖር አለበት። ባቡሬ በጣም ይቅርታ። ይሄን ነገር ቀድሜ ማሰብ ነበረብኝ። ቃል የገባውልን ብር እሰጣለሁ። እሺ ግን ነገሮች እስኪስተካከሉኝ ድረስ ትንሽ ታገሰኝ። ኧረ አንቺ ደግሞ ምንድነው ዘባረቂው? ቆይ ምንድነው የምትይው? እኔ ብር ስጪኝ ብዬሻለሁ? በጣም ይቅርታ ባቡሬ። አንተ ባትነግረኝም እኔ ልረዳ ይገባ ነበር። ለእኔ ስትል እኮ ባዶ እጅን ቀርተሃል። እሱን ደግሞ አልተረዳሁትም ነበር። እና ወዴት መጣ ምንድነው? እስከዛ ለአንዳንድ ነገር ይሆናል ባቡሬ። እንካ ተቀበለኝ። አረ ለልዬ ምን ሆነሽ ነው? እኔ እኮ በዚህ ሰዓት ወጥቼ ተፍተፍ ማለት ነው የሚጠበቅብኝ። ለአንተ እንደዚህ አይነት ስራ መስራት በጣም አደገኛ ነው። እንዲሁም በተቻለ መጠን ሰዎች በተሰበሰቡበት ቦታ ባትገኝ በጣም ጥሩ ነው። እሺ ለልዬ በጣም አመሰግናለሁ። እና ደግሞ ከዚህ በኋላ እኔን እንደ እህት እንድታይ ነው የምፈልገው። እንድትፈራኝ አልፈልግም። አንቺ ደግሞ ምንሽ ይፈራል? ለማንኛውም አመሰግናለሁ። አሁን ልሂድ። እንዴ ወዴት ነው? ወክ ላደርግ ነው። እዚህ አንቺን ከሚደብሽ ለምን አብረን አንወጣም? እሺ ደስ ይለኛል። እንዲሁም ይሄ ቤት አስጠልቶኛል። እሺ ተነሽ በቃ። ያኔ እናንተ ሙሉ ተገጣጥሟል። ስለዚህ እኔ እንድንጋባ ፈልጋለሁ። በቃ ምን? በቃ አግባኝ ሚስት ልሆን። ምን አለበት አግኝተህ ነው እኔ መሰለሽ ሚስት? ቆይ አንቺ እየቀለድሽ ነው እንዴ? የምርሽ ነው እንዴ? የምሬን እኮ ነው። አንተ ራይመንድ ነገረው እንጂ ሁሉንም ዘርግፈሽ ከነገርሽ በኋላ ምኑን አስቀርተሽልኝ ልንገር? ቆይ እናንተ ሙድ እያዛችሁ አይደለማ? አበባ ካትላላት። እሺ የምትል ከሆነ እሺ በል፣ እምቢ የምትል ከሆነ ይቀራልሽ። ቆይ ትዳር ቀልድ ነው እንዴ? ነው ወይስ እያስፈራራሽኝ ልትቀጥይ ነው? አንተ ቆይ ትፈራኛለህ እንዴ? ደግሞ እኔ ምን ነው የሚያስፈራው? ሰው ስለሚፈራኝ ብቻ ደግሞ አንተ እኔ መፍራት የለብም። ቅምጥል ምን ቀረክ? ይቅርታ አስደበርኩሽ አይደል? አዎ በጣም ደብሮኛል ኪንጎ። እሺ ይቅርታ። ቆይ እኔ ምን ያርግሃለሁ ኪንጎ? ምን በደልኩ? ምን አጠፋሁኝ? ይኸውልህ አንተ ገና እኔ ምንም አታውቀኝም። ምን ያህል እንደማፈቅረ ራሱ አልገባህም። ይኸውልህ ግን አንድ ነገር ወቅ እሺ፣ መቼም ቢሆን እንደኔ የምታፈቅር ሴት አታገኝ። ይቅርታ አልኩሻ። እሺ ቆይ ለምን ኪንጎ? እኔ ቆንጆ አይደለሁም? አንስብሃለሁ? ላንተ አልመጥነህም?
እንደዛ ነው? ቆይ እሺ። በፍጹም እንደዛ አይደለም። ታዲያ ምንድነው? ቆይ እኔን ማፍቀር የከበደክ? ይቅርታ ቅምጥል፣ እኔም እኮ በወድሽና ባፈቅርሽ ደስ ይለኛል። መስሎክ ነው እንጂ አንተ እኔን ማግኘት በጣም ከባድ ነው የሚሆንብህ። ምናልባት ተራሰው ምናምን ሆኜብህ ሊሆን ይችላል። ግን ደግሞ ከዚህ በኋላ ባላገኘው አጣው ብዬ አልፈልግህም። እሺ በቃ ይቅርታ እያልኩሽ አንዴ። ለምንድን ነው እንደዚህ የምታወሪ? በቃ ወደዛ አይደለም። ወያሹ እንዴት ነህ? ደህና ነኝ። እንዴት መጣሽ? እኔማ እኮ አኩርፈሽኛል ብዬ በዛው ምትቀድ ነበር ይመስል። በሰዓቱ ከዳይመንድ ጋር እንደዛ በመሆናችሁ በጣም አናዳኛላችሁ። በጣም ይቅርታ። እሺ፣ ግን ካሁን በኋላ በስህተት እንኳን ከዳይመንድ ጋር ስትጣሉ ባያችሁ ከኔ ጋር ነው የምትጣሉት። እሺ ሮማኒ፣ አንጣላም፣ አታስቢ። እንዴት ላይሽ ፈልጌ ውስጤ እንደቆዘበ ባየሽ። እንኳን መጣሽልኝ። እህት ያለች? አዎ አለች ሮሚ፣ ታገኛታለሽ። እሺ አሹ፣ ቆይ ዛሬ እንዴት ብቻህን? ዛሬ ቪዲዮ መስራት የለም? ኧረ አሁን ሩታ ስታዳርቀኝ ቁም ስቅሌን ስታሳየኝ ነበር። የእሷ ነገር ምን ማለቅ ያለው ብለሽ? አንተ ጎበዝ ነህ፣ ከእሷ ጋር ጥሩ ነገር መስራት አለብህ አሹ። እሺ ሮማኒ፣ ስለ ፍቃድሽ አመሰግናለሁ። የምን ፍቃድ አሹ? ቆይ ምን እያልክ ነው? ይህን ነገር እኮ መወሰን ያለብህ አንተ ነህ። እሺ ሮማኒ፣ እወስናለሁ። አንቺ ግን እንዴት ነሽ? ጠፋሽብኝ እኮ። አለሁልህ አሹ። ፊትሽ ግን ልክ አይደለም። ምንድን ነው እሱ ሮማኒ? ምንም ማለቴ። ምንድን ነው ሮማኒ? እዚህ ስራ ማግኘት አለብኝ አሹ፣ ካልሆነ ደግሞ ወደዛው መመለስ ነው። እዚህ ለምን እንዳለሁልህ አልገባኝ። አይዞሽ ሮማኒ፣ አታስቢ። ይህም ቀን ያልፍና የምናወራበት ቀን ይመጣል። እሱማ የት ይቀራል? ተመስገን። ይህንንስ ነፃነት ማናየበት። በነፃነት መውጣት መግባታችን ራሱ ከፈጣሪ ተአምር ነው። ስለ ሁሉም ነገር ፈጣሪ ተመሰገን ይሆናል። አሚን ሮሚ። ሮማኒ አይደል? ደህና ነሽ? ደህና ነኝ። ለምን ለሊን ትፈሻት መጣሽ? ለሊ ብቻዋን አይደለችም፣ ባቡሬ አለ። እሱ ልጅ ግን ባህሪው እንዴት ነው? አሪፍ ይመስላል። ለሊም ደግሞ ወደዋለች። በቃ እንደዛ ከሆነ ከኛ በላይ ሰው ታውቃለች። አዎ እኔም እሱን ብዬ እንጂ ብቻዋን ጥያት አልመጣም ነበር። ወይኔ ፍቅር፣ የቤዛ መጫወቻ አልሆነ። ፍቅር ተረጋጊ እንጂ። ምንድን ነው የምረጋጋው? ቆይ አንቺ ለአዴ የምታጨበጭቢው እንዴት ነው? ምን የምታገኝ መስሎሽ ነው? ፍቅር፣ እኔ ካዴ ምን አገኛለሁ? እሷን ልጠቀምባት እየሞከርኩ ነው። አይገባሽም እንዴ? ወከባት ትፍጣሪ ዝም ብለሽ እና እንደዛ ስትንከባከቢያት እያየሁ ምን እንድልሽ ጠብቀሽ ነበር? ፍቅር፣ ወከባ መፍጠር በመጨቃጨቅ የሚሆን ነገር የለም። እሺ አንቺም ቢሆን ተንከባከቢያት፣ ፍቅርሽን አሳያት። አሁን እቺ ልጅ ድንገት ስትሞት ወደኛ ጥያቄ መምጣት የለበትም። እና ይሄ ሁሉ ድራማ ለዚህ ነው? አዎ ፍቅር፣ ለምን ይሆናል? አንዳንዴ ብልጥ መሆን አለብሽ። እሺ እሺ ቤዛ፣ ግን ዛሬም ማለፍ የለባትም። አደይ ከዴቭ ጋር በጣም እየተቀራረበች ነው። እኔ ደግሞ ያን አልወደድኩትም። እሺ ፍቅር፣ ሚስጥራችን ይጠበቅ። እሺ ቤዛ፣ ተስማምተናል። ቆይ ለሊ፣ በዚህ ጋር ብንሄድ ይችላል? ለምን? ይህ መንገድ ወደኛ ሰፈር ነው የሚወስደው። እና ለምን አንሄድበትም? ሰፈር አልናፈቀም? አልናፈቀኝም ለሊ። ያ ሰፈር መቼም አይናፍቀኝ። እርግጠኛ ነህ ባቡሬ? አዎ እርግጠኛ ነኝ ለሊ። ያ ሰፈር ነው እኔን ያጠፋኝ። የተረገመ ሰፈር ነው። ቆይ ለምን ነበር የታሰርከው? የሰው ይዘርፋል ተብዬ። ሌባ ነህ? በፍጹም ለሊ፣ ሌባ አይደለም። እንደ ሌባ ግን ተይዣለሁ። አንዳንዴ በህይወትሽ ውስጥ መግባባት ማወቅ የሌለብሽን ሰዎች ስትተዋወቂ አብረሽ ስትይ እንደነሱ ትቆጠራለሽ። እሱማው መጥፎ ጓደኛ በጣም ከባድ ነው። ግን ደግሞ አንድ ነገር አለ ባቡሬ። ምን ለሊ? የፈለገ ነገር መጥፎ ቢሆኑ ዋናው ነገር ያንተ ጥንካሬ ነው። አንተ ከነሱ ጋር ስትውል መጥፎነትህን ሳይሆን ያንተን ባህሪ እያሳያቸው ወደ አንተ ነው ማሰብ ያለብህ። ያኔ ነው አሸናፊ የምትሆነው። ካልሆነ ነገሮች በሙሉ ይጋጋላሉ። እሱማ የታወቀ ነገር ነው። ለእኔ ግን መሸሽ መደበቅን የመሰለ እረፍት የሚሰጠኝ ነገር የለም። ችግሮቼን ሁሉ ከራሴ ጋር አብርቼ ስፈታቸው በጣም ደስተኛ ነው የምሆነው። ግን እኮ እንደ ብቸኝነት ከባድ ድብርት ውስጥ የሚከት ነገር የለም። አንተ ሰው ያስፈልጋል። የሆነ ነገር አስቦ ለመወሰን እንኳን ሰው ማማከር የሚባል ነገር አለ። ስለ እኔ ማንም አይመለከተው። እስቲ ተይው የእኔን ጉዳይ። ቆይ አሁን ምንድን ነው የምትፈልገው? ከዚህ ሀገር መውጣት ነው የምፈልገው ለሊ። እዚህ ሀገር ሁኚ መቼም አያልፍልኝም። ከዚህ ሀገር ወጥቼ የተሻለ ህይወት መኖር ይገባኛል እና እዚህ ያለውን ነገር ሁሉ ተዋለሁ። መተው? ቆይ እንዴት ነው ከዚህ በፊት ያሳለፍናቸውን ነገሮች ትተን እንደ አዲስ መኖር የምንችለው?
እንዴት ነው ያንን ማድረግ የሚቻለው? ምኑ ችግር አለ እንዴ? ምን ሆነሻል? ምንም አልሆንኩም ኤላ። እንዲሁ የሆነ ነገር ትዝ ብሎኝ ደብሮኝ ነው፣ ለዛ ነው። ምንድን ነው ትዝ ያለሽ? ኤላ ከዚህ በኋላ በቃ ለእኔ ብለህ ምንም ነገር እንድታደርግ አልፈልግም። ከዚህ በኋላ ከአባት ጋር እንድጣላ አልፈልግም። በቃ አንተም ሂድ፣ እኔም እዚህ እንደሆንኩት ሆኜ እኖራለሁ። ቆይ እንዴት ከመሬት ተነስተሽ እንደዚህ ልትይቻልሽ? በቃ ሳስበው አንተም በጣም እየተጎዳ ነው። ለእኔ ብለህ ከዚህ በኋላ ምንም ነገር እንድታደርግ አልፈልግም። በእኔ ምክንያት ከዚህ በኋላ ከአባት ጋር አትጣላ። በቃ ሂድ እሺ። እስከ መቼ እንደዚህ እንኖራለን? እኔ እኮ ነገሩ ከአንቺ በላይ ይጨንቀኛል። በዛ በኩል አባዬ፣ በዚህ በኩል ደግሞ አንቺ። ማንም መምረጥ እንዳለብኝ እንኳን አላውቅም። ሊሊ ግን ደግሞ ፍቅርሽን በምንም ልተካው አልችልም። ለዘላለም ከጎኔ ብትሆኚ ምርጫዬ ነው። ግን እኮ ኤላ። ዝም በይ ሊሊ። ሊሊ ግን አንድ ነገር ወቂ፣ የኔና ያንቺ ፍቅር ከሁሉም ነገር ይበልጣል። የኔና ያንቺ ልብ ትርታ ከሁሉም ነገር ይበልጣል። አንቺ ብቻ አትጨነቂብኝ። ኤላ እኔ በጣም ፈርቻለሁ። ነገ ስነሳ አንተን ላገኝ አላገኝ ምንም እርግጠኛ አይደለሁም። ጠዋት ነግቶ አይኖችህን ሳይ ልቤ ሐሴት ይሞላል። ኤላዬ እኔ እኮ በጣም ነው የምወድህ። እኔም እኮ በጣም ነው የምወድሽ። አንቺ ልክ ነሽ፣ መወሰን አልቻልኩም ይሆናል። ግን ደግሞ አንድ ነገር ወቂ፣ እኔ ለአንቺ ትክክለኛ ስሜት ነው ያለኝ። ባይሆን ኑሮ ያኔ እንደተለያየን ነበር የምንቀረው። እሱማ ልክ ነህ። ከሱ ውጭ ምንም አማራጭ የለንም። የሆነ ታምር ተፈጥሮ ምን አለ ባንለያይ። ሊልዬ አንቺ አትፍሪ፣ መሆን ያለበት ነገር ሁሉ ይሆናል። አንቺ ብቻ ለሁሉም ነገር ራስሽን አዘጋጅ። ብቸኛ ስትሆን ብቻ ነው አንተ የኔን ስሜት ልትረዳኝ የምትችለው። ኤላ እኔ እኮ በዚህ በምድር ላይ ከአንተ ውጭ ማንም ሰው የለኝም። አንተ እኮ ከፈጣሪ የተሰጠኝ ውዱና ልዩ ስጦታዬ ነህ። ሊሊ ምን ማድረግ ማንም መምረጥ እንዳለብኝ ግራ ገብቶኛል። ግን ደግሞ እንደዚህ አይነት ስሜት እንዲሰማሽ ያደረኩት እኔ ነኝ። በጣም ይቅርታ። ምን እያሰብሽ ነው? አይ ተው፣ ብቻ መርሳት የሚባል ነገር በጣም ከባድ ነው። አይቻልም። መስሎሽ ይሆናል። ሁሉም ነገር ይረሳል። የማያስፈልጉሽን ልብሽን የሚሰብሩ ሰዎች ለመርሳት አትፍሪ። ፈጣሪ ደግሞ ይረዳሻል። እሺ ባቡሬ፣ እስኪ ሞክራለሁ። ቆይ ያቺ ቅምጥል ናታ? ምን? እሺ አዎ ቅምጥል ናት። የኔ ቆንጆ ደህና ነሽ? ደህና ነኝ። እንዴት ነህ? እኔማ ደህና ነኝ። በቃ ሰው ምንም አትፈልጊም ማለት? ምን እፈልጋለሁ ደግሞ? ምን ትርጉም አለ ብለህ ላይ ነው የምፈልግ? ቤት ውስጥ መስራት ያለብህ ብዙ ስራዎች አሉ። አሁን ራሱ እየከመጡ ጥሩ አይሆንም። ልግባ በቃ። እሺ የኔ ቆንጆ ግን ራስሽን ጠብቂልኝ። አንተ ግን አላበዛው እንዴ? ዳይመንድ ምን እሺ ነው? ምን አጠፋ? ከዚህ በላይ ምን ልታጠፋ ነበር? ቅምጥልን ካገኘ በኋላ የሌለን የተቀየርከው። አረ በፍጹም እንደዛ አይደለም። ቅምጥል አኩርፋኛለች። ደግሞ ምን ሆነች? አላቅም ዳይመንድ። ካላፈቀርከኝ ምናምን የምትለው ነገር አለ። በግድ ዝም ብሎ ማፍቀር አለ እንዴ? ቆይ እሷ ግን እንዴት ነው የምታስበው? አይገርምም ዳይመንድ? እኔ ግን በጣም እየገረመኝ ነው። በቃ ጥፋተኛ እንደሆንኩ ነው የምታስበው። አረ በስመ አብ በጣም አበዛችሁ። እሷ ደግሞ ለነገሩ ምን ቅምጥልን ብታፈቅራት ራሱ እኮ ያንስባታል እንጂ አይበዛባትም። እኔማ ባፈቅራት ደስ ይለኝ ነበር። ነገር ግን እንደዛ ማድረግ አልችልም። ትችላለህ እንጂ ኪንጉ፣ ለምን እንደዛ ታስባለህ እንዴ? አደይ እንደሆነ ይኸው ከዴቭ ጋር እልም ያለ ፍቅር ውስጥ ገብታለች። ስለዚህማ ይኸውልህ ለአንተ የሚያስፈልገ አደይ እያሉ መነፋረቅ ሳይሆን ከምታፈቅር ሴት ጋር አብሮ መኖር በቃ። እንደዛ ልረዳ አስቤ ነበር። እሷ ግን እንደዛ አታስብም። ከልብ ካላፈቀርከኝ ካልወደድከኝ አብሬ መሆን አልችልም አለች።
አተጠጥ እዲ ቅምጥል የሌለ ጨምራለች እባክህ። እና ታዲያ አንተ ምን አስጨነቅ? እንዴት አልጨነቅ ዳይመንድ? እኔም እኮ አዴ እንደማፈልገኝ እንደማትወደኝ ሳቅ በጣም ነበር የተጎዱት። እኔም ደግሞ ቅምጥል ይሄንን ካረኩ በጣም ትጎዳለች፣ ልቧ ይሰበራል። ከመጀመሩ ነው እባክህ እንደዚህ ሀሳቢው እንኮ አንተ ትወዳታለህ ማለት ነው። ማንን? ቅምጥልና እንዲህ የምታስብላት ከሆነ ፎንቃ ገብቶልሃል፣ ትወዳታለህ ማለት ነው። ኧረ እባክህ አንተ ላዴ ስለምታስብላት ታፈቅራታለህ ማለት ነው። አንተ ደግሞ የማይገናኝ ነገር ታገናኛለህ እንዴ? እሷና ቅምጥል ምን አገናኛቸው? አደይ እኮ እህቴ ነች። ኧረ በቃ አፍታ ዳይመንድ እንዴ! ኧረ እንዲሽ ብሎ እንዳታስብ። ቅምጥል እንደውም አፍልታለች። እንደዚህ በኩርኩም ብዬ ወደ ልጅነቷ ነው መልሳት እሄድላታለሁ። ዳይመንድ ይቅርብ፣ ከሰው ጋር ተጣላ። ኧረ በጭራሽ ነው ማላዳምጣት። በአንተ ቀልድ አላውቅም። እቺ በግድ አፍቅሩኝ ባይ ትንሽ አታፍርም እንዴ? በእናትህ ውይ ረስቼው ዳይመንድ፣ በጣም ይቅርታ። ለምኑ ነው ደግሞ ይቅርታ የምትጠይቀኝ? ሮማንን ሂጅ ማውራት ነበረብኝ፣ ረስቼው ሳልሄድ ይቅርታ። ታዘብኩ። አሁን አንተም ጓደኛ ነህ ትባላለህ። ይቅርታ ዳይመንድ፣ አንተም ማስቀደም ነበረብኝ። ቅምጥልም የአባቡሬን ማስጨነቁን ያንተን ነገር ረስቶት በጣም ይቅርታ። ኧረ እባክህ ጭራሽ ነው ማላዳምጥ። በአንተ ምክንያት ከሮሚ ጋር እንደዚህ ተጣልቼማ በቀላሉ አልፋታ። እሺ ምን ላድርግ ዳይመንድ? ለሊጋ ሂጅ ላውራት? ማስታረቁ ይደርሳል። ቶ መጀመሪያውን ልና ተቀጣ። እንዴ ምንድን ነው የምትቀጣው? እሱን እንሂድና ታየዋለህ። ስንት ብር ይዛል ኪስ ውስጥ? ማለት ምን ማለት አለው? ጨላ ይዛል? አዎ ማለት የለኝም ዳይመንድ፣ ምንም ብር የለኝም። ምንድነው አስሬ አይ አዎ የምትለው? አሁን አይ ምንድን ምን እሺ ነው? እሺ ቅጣቱ ምንድን ነው? እላይ ቤት ስጋ ቤት እንሂድና ቁርጥ ትጋብዘኛለህ። ኧረ እባክህ ትቀልዳለህ እንዴ? እኔ ኬት አባብር አምጥቼ ነው የምጋብዝ ነው ኪንጎ? አዎ ነው፣ እኔ ኬት አምጥቼ ነው የምጋብዝ። በጣም ጥሩ። ይኸውልህ ከዚህ በኋላ ማለት ነው ጓደኛ የሚባል የለም። እሺ በቃ እሺ በቃ ጠብቀኝ። ቆይ ሩታ ምን ብላ ነው ያሸችው? ኧረ ቆይ ላሳይሽ። ነይማ የሰራችኝ ጉድ ይኸውልሽ። ቆይ ልፈታ። ይህ እንግዲህ የከተማ ቀልድ መሆኑ ነው እንዴ? ቆይ ማለት ሩታ አንተን ታፈቅራለች ማለት ነው? አይ እኔም እንደዛ መስሎኛል የተናደድኩት። እንዴት? የምሯን መስሎኝ በጥፊ ለውሻት አሁን አኩርፋኛለች። ቆይ ለምን አልተቀበልካት? ምኑን? ፍቅሯን ነው አሹ። እንዳነጋገሯ ከሆነ እኮ በጣም ትወዳለች። አይ አንቺም የተታለልሽ ነው። አውቃ እኔን ለማናደድ ሆን ብላ ዴቭን ካሜራ ትይዛ ነው እያልኩሽ አይደል? አዎ ሮሚ፣ ምን ነው እናቴ? አይ ጥሩ ነው፣ ቀጥሉበት አሹ። ወየት ነው? በቃ እኔ ልሂድ። ምን እሰራለሁ? ምን ነው ሮማኒ፣ ደበረሽ እንዴ? አይ ለምን ይደብረኛል? ደግሞ ምኑ ነው የሚደብረኝ? ፊትሽ እኮ ልክ አይደለም። በእኔና በሩታ ተናደሽ ነው እንዴ? አይ በቃ ምንም ያናደደኝ ነገር የለም። እርግጠኛ ነሽ ሮማኒ? አዋሽ በቃ የምትሰማኝ ከሆነ ስማኝ። ምንም ነገር የለም አልኩ እኮ። ታዲያ ምን ነው ተቆጣሽ ሮማኒ? እውነት መስሎሽ ነው? አይመለከተኝም። ሲጀመር ደግሞ እንደፈለጋችሁ መሆን ትችላላችሁ። እሺ ሮማኒ፣ ካጠፋው ይቅርታ። ሮማኒ እንደዚህ ተናደሽ መሄድ የለብሽ። አልተናደድኩም። ቆይ ምን አናደደኝ? ኧረ ተይ ሮሚ፣ እንዴ ፊትሽ እኮ ቲማቲም ይመስላል ባየሹ። ቲማቲም አይደለም ሌላም ነገር መምሰል ይችላል። እኔ አልተናደድኩም ብያለሁ። አሹ አንተ ምቾት ላይ ነህ። በቃ ነው ሄድኩኝ። ሮማኒ አንቺ ምን ሆንሽ? ምንም ማለት የለውም እባክሽ። እንዲህ ኩርምት ብለሽ ተቀምጠሽ እያየሽ ምንም አልሆንኩም ትይኛለሽ እንዴ? አቅሻለሁ እኮ ቅምጥል። ባቡሬ እውነቱን ነው። ያለ ምክንያትማ እንደዛ አይደብርሽም። ምንድነው ቅምጥል? የተፈጠረ ችግር አለ እንዴ? ኧረ ለሊ ምንም የለም። እርግጠኛ ነሽ ቅምጥል? ኪንጎ ነው አሙዶን የበጠሰው። አይ ቅምጥል፣ ይሄ ልጅ ከህይወትሽ ካልወጣ ድረስ ግን ደስተኛ የምትሆኝ አይመስለኝም። እስኪ ንገረኝ፣ ቆይ ምን ባደርግ ነው የሚሻለው? እሺ እንዴት ነው ማስወጣው? ምንም አታደርጊ፣ ግን ደስተኛ ለመሆን ሞክሪ። አንቺ ጓገጭ እስቲ ነው የሚያምርብሽ። እንዲህ ኩርምት ስትይ በጣም ነው የሚደብረው። ሁለተኛ በእኔና በሱ ማል እንዳገባሽ አንተ ነህ እንደውም አንድ ጦስ ይሆንክብኝ። ቆይ እኔ ምን አደረግኩ? ትሰሚኛለሽ? አሁንም ቢሆን በስሜት ሲጫወት ዝም አለ። በቃ አይመለከትም። እኔ እና እሱ ተነጋግረን እንፈታዋለን። በቃ ጣልቃ አትግባ። እሺ ቅምጥል፣ ግን እሺ አሁን ምንድን ነው የሆንሽው? ኪንጎ ነው እንደዚህ ለምቦጭሽን እንደዛረገ ያደረገሽ? አይ እሱ አይደለም። እና ማን ነው ቅምጥል? አይመለከትም። አንቺ ትዕግስቴን አታስጨርሽኝ። እሺ ቆይ ምንድነው ችግርሽ? ምንድነው አይመለከትም ምናምን የምትይው? አቦ ምንም ችግር የለብኝም። በቃ እኔን ተፋታኝ። ተናገሪ፣ ምን እየሰራሽ ነው? ቆይ ምን ብሎሽ ነው እሱ? ኦፍ ባቡሬ፣ አሁንስ ተደጋጋሚ ጥያቄና ንግግር በጣም ነው የሰለቸኝ። እሺ ስልችት ነው ያለኝ። በቃ ተዋት። ቅምጥል ምንድነው የምትፈልጊው? እምረዳሽ ነገር አለ? አው ለሊ አለ። ምንድነው እሱ? ባቡሬን ከፍቴ ይዛሽልኝ ሂጂ። ብቻዬን መሆን ነው የምፈልገው ለሊ። እሺ በቃ ባቡሬ፣ በቃ ናንድ እና ደግሞ ከተረጋጋሽ ነው ወደ ራስሽ ከተመለሽ በኋላ እንደምታማክሪኝ ቃል ግቢልኝ። አረ ፒስጣጣ የለውም ለሊ፣ ቃል ገባለሁ። በቃ
እኛ የምንሄድ ስራዬን ስጨርስ ዳይመንድ ጋር ደርሼ ልምጣ። እሱ ጋር ደግሞ ምን ትሰራለሽ? እናቴ ደውላልኝ ነበር እና መናገር ያለብኝ መልዕክት አለ። ጥሩ በቃ ስራሽን ከጨረስሽ መሄድ ትችያለሽ። ግን አደራሽን ልጅ እንዳታመሽ። እኔም አልወደው ነገር ይሄ አምሽተሽ የምትመጪውን ነገር ነው። እሺ ትዬ አመሰግናለሁ። ደግሞ 5 ደቂቃ ብቻ ቶሎ መለሳለሁ። እሺ። እንዴ አደይ እዚህ ነሽ እንዴ? አዎ እዚህ ነኝ ፍቅር። ኪችን ቤዛ እየተጣራች ነው። ምንም ማያ የሌላት ልጅ እዚህ ሂጂ እናስተምረት። አይ ፍቅር አንቺ ገብተሽ ስሪ ብትባይ ምን ትሰሪያለሽ? አንቺ የሌለሽን ነገር እንደዛ የምትይው። እስቲ ግቢና ስሪ አንቺ። እንዴ እኔንማ ከቤዛ ጋር እንዳታወዳድሪ። ባይሆን አደይ እሱን አምጪ ነው ያልኩትሽ። ከመቼ ወዲህ? አደይ ሂጂ በቃ። ወዴት ልሂድ? ቤዛ ጋር ሂጂና አግዣት። ደግሞ እንዳግዝሽ የምትፈልጊው ነገር ካለ ንገሪ። ሁሌም ቢሆን አግዝሻለሁ። እሺ ነገር ማደግኙ ነገር አይፍቅር። አሁን ምን ታይቶሽ ነው? ማዬ አደይ እኮ በጣም ጥሩ ልጅ ናት። እኔ አንዳንዴ ስለምታናድደኝ ነው እንጂ ሁሌ አግዛታለሁ። ይሁን እስኪ ነገ ትደግሚ እናያለን። እዴ የጠፋ ሰው አደይ እንዴት ነሽ? ኪንጎ እንዴት ነህ? ደህና ነሽ? ኧረ ምን እሺ ነው ተፋታ እንዴት ትመሰጣለን? ኪንጎ ምንድነው ችግር አለ እንዴ? ምን ከችግር የማይወጣ ልጅ ችግር ያጧል ብለሽ ነው እንዴ? ከሚስቱ ጋር ተጣልቶ ነው። የእውነትን ነው ዳይመንድ? አው አይገርምሽም አደይ? አያሳዝንም? አይዞህ ኪንጎ ሁሉም ነገር በመነጋገር ይፈታል። እሺ አትጨነቅ። አደይ ምን ያስቃል ዳይመንድ? አውቆ ነው አደይ እሱ ናት። አይ ዳይመንድ እኔ ቁም ነገር እያወሩ አንተ ትቀልዳለህ አይደል? እባክሽ እየቀለድሽ እየሳቅሽ እያዛግሽ ካልሆነ ኑሮ እኮ ከባድ አይደል? ቆይ ዛሬ ምን ነገር ጣለሽ? እንዴት ትዛንሽ? ዳይመንድ ወይ አደይ ምን ነው ችግር አለ እንዴ? አበበ ወደ ቀዬው ተመልሷል። ምን? አዎ አባቱ መጣ? አይ አልመጣም። በጣም አዝናለሁ ዳይመንድ። የአበበ አባት አርፈዋል። ምን? አዎ ዳይመንድ አርፏል። ይሁና እንግዲህ። ግን እኮ አበበ ወደዛ መመለሱ አባቱ የሆነ የነገረው ነገር ቢኖር ነው። ከዚህ በኋላማ ምን ዋጋ አለው? ቢያንስ ዝናቡ በቀለ በህይወት ቢኖር ኖሮ ብዙ ነገሮች ይቀየሩ ነበር። እንደዛ አይደለም ዳይመንድ። አሁን ጊዜው ደርሷል። አንተም እንዳበበ ሄደ የአባትን ድርሻ መውሰድ አለብህ አይደል? አዎ ዳይመንድ፣ እንደዛ መሆን ያለበት። አንተ እዚህ ከማንም ጥቃቅን ነገር እየዘረፍክ መኖር የለብህ። ጊዜው ደረሰ ማለት ነው? አዎ ዳይመንድ ደርሷል። ስለዚህ ፊት ለፊት ሄደህ ከአባቴ ጋር ተጋፍጠ የአባትን ንብረት መውሰድ አለብህ። ይሄ ደግሞ ሌብነት አይደለም፣ ሀቅ ነው። እሺ አደይ በጣም አመሰግናለሁ። እሺ መቼ ትሄዳለህ? ቆይሽ ትንሽ ላስብበት፣ ከራሴ ጋር ልማከርና እወስናለሁ። እሺ በቃ የማማከረ ነገር ካለ ከመሄድ በፊት በሰፊው እናወራለን። እሺ አደይ በጣም አመሰግናለሁ። በቃ እኔ ልሂድ። ይሄንን ልነግርህ እትዬን አስፈቅድ ነው የመጣሁኝ። በቃ እሺ ቻው። እሺ አረረረ አንተ የአባትህን ውርስ ጥለህ መጥተህ ነው ከኔ ጋር እንደ ድሃ የምትንከራተተው? ኪንጎ ታሪኩ ብዙ ነው፣ እንዲህ በቀላሉ የሚሆን አይደለም። የአደይ አባት አባቶቻችንን ክዷቸዋል። እንዴት ማለት? እስቲ አስረዳኛ። አሹዬ አሹዬ ተመቼ ጀምሮ ነው ደግሞ አሹዬ ማለት የጀመርሽው? ከዛሬ ጀምሮ ነው አሹዬ። ሂጂ ሞልፋጣ አትሞላፈጭብኝ። ተመቼ ጀምሮ ነው ደግሞ እንዲህ መሞላፈጥ የጀመርሽው? አሁን ምን ፈልገሽ? እሺ አደይ የት እንዴት ታውቃለህ? ወጣልሽ። ለምን ፈለግሻት? የት ወጣች? እኔ መቼ ተከተልኳት? እንደምታኝ እዚህ ነው ያለሁት። እኔ ለምን ታስጨንቅኛለሽ? ተኝ ወደዛ። ምን ላድርጋሹ? ግራ ገብቶኝ እኮ ነው። ምን ነው ግራ የሚገባሽ? አደይ በጣም ጎበዝ ሰራተኛ ናት። እኔ የማልችለው ብዙ ነገሮች አሉ፣ እሷ ግን ጎበዝ ናት አይደል? አዎ አደይ ባትኖር ኖሮ ምን ይውጠኝ ነበር? እኔ ብዙ ነገር በድያታለሁ፣ እሷ ግን በጣም ታጋሽ ናት። አዎ አደይ ጥሩ ልጅ ነች። ደግሞ አንቺ ዛሬ እንዴት ሆኖ ታየሽ? ታዲያ ምን ሆነሽ ነው እስከ ዛሬ ድረስ ያልተረዳሽው? አንቺ
አዲየቴ እንዴት ነሽ? ይኸውልሽ ወዳጅሽ በሽቶልሻል። የዛሬው ደግሞ ይለያል። ይኸውልሽ ቤዛ ሴጣኗ ራሷ ዝቅ ብዬ ለአዴ ካልሰገድኩ እያለች። ማናት? አደይ እንዴት ነሽ? ምን እየሆንሽ ነው ቤዛ? አልገባኝም። ቆይን ሰሞን ምን ነክቶሽ ነው? የአንቺ ጥሩነትና በጎነት ከአቅሜ በላይ ስለሆነብኝ ነው አደይ። አንቺ በጣም ጥሩ ሴት ነሽ። እኔ እስካሁን ስላልገባኝ ነው አደይ፣ ይቅርታ። እቺ ጠጋ ጠጋ ቃለ ማንሳት ነው ይላል ዳይመንድ። ቤዛ ያሰብሽው ነገር እንዳለ ተናገሪ። ሰው ሲጠላን ብቻ ሳይሆን አብዝቶ ሲወደንም መጠራጠሩ አይከፋም። እናማ ያሰብሽው ነገር ቢኖር ነው እንጂ ከመሬት ተነስተሽማ እንደዚህ አትሆኝም። አረ በጭራሽ እኔ እንደዛ አላሰብኩም። እሱን ሂጂና ለማያውቅሽ እሺ። እኔና አንቺ በደንብ እንታወቃለን እንዳትረሽ። አደይ አደይ፣ እኔ እኮ በጣም ነው የምወድሽ። አቤት 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 አቤት፣ ኧረ እኔ እወድሻለሁ። ነይ ነይ። አቤት አቤት አቤት፣ እንዴት ሰውን ለመጉዳት በዚህ ልክ ይቀየራል? ኧረ 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 ኧረ። እኔ የምልህ ባቡሬ፣ ወይ ለኔ ትክክለኛ ስም ማን ነው? ባቡሬ። ባቡሬ? እሱም መቀጸል ስም ነው። እኔ ያልኩት ትክክለኛ ስም ነው። በረከት። እንዴ ቆይ ታዲያ ለምንድን ነው ባቡሬ የተባልከው? በልጅነቴ ከጓደኞቼ በጣም አጭር ስለነበርኩ ለዛ ነው እንደዛ ይወጣልኝ። እንደዛ ከሆነ ደስ ይላል። ግን እኮ አሁንም ቁመቱ በጣም አሪፍ ነው። አሁንማ እያረጀው ነው። ያኔ እንዴት እንደታያቸው ግን አላውቅም። ከባቡሬ ይልቅ ቤኪ በጣም ተመችቶኛል። ቤኪ ብላ አይደብርም አይደል? አረ በጭራሽ። እሱን ስሜን ቅምጥል ራሱ የምታውቀው አይመስለኝም። ለመታወቂያ ካልሆነ በስተቀር አልጠቀምበት። አንተ አታስብ፣ እኔ በደንብ አስለምዳለሁ። ስምንም ደግሞ እንመልሰዋለን። እሱ መቼ አስጨነቀኝ ብለሽ ነው ላሊ? ይገባኛል። ብዙ ማድረግ የምትፈልጋቸው ነገሮች አሉ። ግን ደግሞ ዛሬ ላይ ደስተኛ መሆን አለብህ። ዛሬን ደስተኛ ካልሆንክ ሌላ ጊዜ በምንም ተአምር ደስተኛ አትሆን። አላቅም፣ እኔ እንጃ። አሁን ግን ከአንቺ ጋር መኖር ከጀመርኩ በኋላ ደስታ ወደ ህይወቴ እየመጣ እንደሆነ ይሰማኛል። ስለዚህ እኔ ጋር መሆን ተመችተዋል ማለት ነው። አመሰግናለሁ። በአሁኑ ሰዓት ማን እንዳንቺ ያስባለል? ፈጣሪ አንተን በዛ በጭንቅ ሰዓት ባይሰጠኝ ኖሮ ምን ይውጣኝ ነበር። ፈጣሪ ይመስገን። አንተ ለእኔ ብዙ ነገሮችን አድርገልኛል። እኔም ደግሞ በተለይ ለአንተ ብዙ ነገሮችን ማድረግ እፈልጋለሁ። እኔም አንቺን በሞቄ በጣም ደስ ብሎኛል። እሺ እንዴ እና ምን ነው ነገረኛ? እኔ ግራ ገብቶኛል ኪንጉ። ልሂድ ወይስ ልቅር? ምን እንደማደርግ እኔ ግራ ገባኝ። ዳይመንድ፣ ስለ ታሪኩ የምታውቀው እኮ አንተ ነህ። እስከ መቼ እየሰረክ ትኖራለህ? ሂድና መብትን አስከብር። እሱማ አይቀርም፣ ግን በቃ አስተዋይ መሆን አለብኝ። አይከብድም ዳይመንድ፣ ታደርገዋለህ። እኔም ከጎን ነኝ። አመሰግናለሁ ኪንጉ። ግን ይኸውልህ ይህንን ማድረግ አልችልም። ከአባቴ የቅርብ ጓደኞች ጋር መከራከር፣ ለንብረት ብዬ መከራከር አልችልም። አባቴ በጣም ነበር የሚወዳቸው። ቆይ ግን ዳይመንድ፣ አባት ምን ሆኖ የሞተው? በምን እንደሞተ አላውቅም ኪንጉ። እባክህ ንብረት፣ ገንዘብም የአባቴን ህይወት አይመልስልኝ። እነሱም ቢሆን እንደዚህ በድህነት እየተቆራመድኩ እያዩኝ ንብረቴን እንኳን ሊመልሱልኝ ፈቃደኛ አይደሉም። ዝም ብሎ ተቀምጠዋል። የአባት ከሆነ እኮ መከራከር ትችላለህ። አይ እንደምታስበው ቀላል ነገር ነው ብለህ ነው? ለማንኛውም እስቲ እያየን ነው ስለ እና እንሂድ። በቃ አይተል ተመለሽ አደይ? አዎ ተየመጣ። የት ነበርሽ አደይ? ዳይመንድ ጋር ሂጄ ነበር። እዛ ምን ሰራልሽ? የሆነ ማሳወቅ የነበረብኝ ነገር ነበር። ቶሎ ተመለሽ። አገኘሻቸው? አዎ ጨርሻለሁ። አደይ ምን ነው የጠሩሽ? ጥርሽን ገባሽ? አንቺ ሞትሽ ነበር ቤዛ? አይ ማዬ፣ አደይ እኔ በጣም ነው የምወዳት። እሷ ደግሞ ቂም ይዛብኛለች። እሷን ደግሞ ምን በደልሻት? አረ ምንም አልበደልኳትም፣ ግን ቂም ይዛብኛለች። እውነት ነው አደይ? አረ በፍጹም እንደዛ አይደለም አደይ። እኔ ብዙ ጊዜ እንደበደልኩሽ አውቃለሁ። አጥፍቻለሁ። ይቅርታ አድርጊልኝ። እሺ ይቅርታ አድርጊልሻለሁ። አይ ቤዛ፣ ዛሬ ምን ታይቶሽ ነው? አረ እማዬ፣ ነገ ትቼው ለሚሄደው ዓለም ምን ከሰው ጋር ጣላኝ ብዬ ነው። እናንተም ቢሆን ካጠፋው ይቅርታ። ቆይ ዛሬ ምን ነክቶሽ? ብቻ ለጤና ያርግልሽ። ቅምጥል አሮን ስነሽ አለው። ምን ነው ብቻሽን? ማን አለኝ ብለሽ ነው? ብቸኛ አይደለም።
እንዴ ኪንጎስ? ወይስ ኪንጎ አትበሉ አስሬ። እሱን ተይው እባክሽ። ምን ነው ችግር አለ እንዴ? አንቺ አሰሚም እንዴ? እሺ በጣም ይቅርታ ቅምጥል። ዳይመንድ ነው የተሻለ እንዴ? ምን ነው ፈልገሽው ነው? አዎ በቃ ወይም ደግሞ እዚህ አካባቢ እጠብቀዋለሁ ቤት ከምገባ ብዬ ነው እኮ ነው። ቁጭ በይ። ፊትሽ ልክ አይደለም። የደበረሽ ነገር አለ? ችግር አለ? አረ ደህና ነኝ ቅምጥል። እባክሽ አትደባበቂ፣ ፊትሽ ያስታውቃል። ለነገሩ እኔም ደብሮኛል። ስለዚህ ሁለታችንም ደብሮናል ማለት ነው። ምን ነው ለምንድን ነው አንቺ የደበረሽ? ችግር አለ እንዴ? አይ እኔ ምንም አልሆንኩም። ነይ እንሂድ። የት? ስትሄጂ ታየዋለሽ፣ ትደርሽበታለሽ። ሁለታችንም ደብሮናል። በቃ ፋን በኔ ትንሽ አደይ በቃ ተይው፣ እንሂድ ስራው። ትንሽ ሮል ነው ይታሰብ። ምን ነው አደይ ወጣ አለቀ እንዴ? አለ ግን ሽሮ ነው ያሰኘኝ። እሺ በቃ ሂጂ፣ እኔ ክፍልሽ አምጣልሻለሁ። በጣም አመሰግናለሁ ስለደከመኝ ነው። እሺ አይ አደይ፣ ቆይ ሰው በዚህ ልክ እንዲፋራ ይሆናል? ቆይ ጠብቁ። እዚህ ቤት ያላችሁ ሰዎች አንድ በአንድ ነው የሚጨርሳችሁ። ይሄ ቤት የኔ ይሆናል። በቃ ቤኪ ወደ ቤት እንግባ። ደግሞ አሁን ሰዓቱ በጣም እየመሸ ነው። ገና 12 ሰዓት እንኳን እኮ አሉ ነው ወይስ የቤት ልጅ ነው ማለት ነው? አይ እንደዛ ሳይሆን በዚህ ሰዓት ለኔም እናንተም እዚህ መገኘት ጥሩ አይደለም። እዛ ወስደ ከዘጋብኝና ነፃነቴን ካጣሁ በኋላ ለነገሮች በጣም ጥንቁቅ መሆን ጀምሬያለሁ። ለዛ ነው። እሺ አይደል? አዎ ቤኪ። እሺ ቤኪ